እሺ ይቅርታ እንግዲህ 2 ደቂቃ ብቻ ነው። ደህና ዋላችሁ ደህና ደራችሁ አላላችሁም ስትባሉ ቆይታችኋል። እኔ የምናገረው 2 ነጥቦች ብቻ ነው። ይሄን ቦታ ካየው ጀምሮ እንቅልፍ ያጣሁት አንዱ እኔ ነኝ። ግን ከታዘብኩት ነገር ዛሬ በአካል እዚህ መጥቼ በነገራችን ላይ ይሄንን ሚዲያ የምትመለከቱ ከየትኛው ዓለም ጫፍ ያላችሁ ሁሉ ዛሬ ሐምሌ 7 በዕለተ ቀኑ እዚህ ግቢ ላይ ተገኝቻለሁ። የት አየር ጤና አካባቢ እንደደረሳችሁ ግራ ሰፈር የሚባል ካራ መስቀለ ሰላም ቅድስት ሥላሴ እያልኩኝ በተደጋጋሚ የነገርኳችሁ ቦታ ላይ ዛሬ በአካል ተገኝቻለሁ። ምናልባትም በቪዲዮ የተናገርከው እውነት ነው የምትሉ ሰዎች ካላችሁ ይሄው ዛሬ በአካል ተገኝቻለሁ እና እዚህ ቦታ ላይ ድጋፍ ለማድረግ ለመርዳት እጅግ አሳማኝ የሆኑ 2 ነገሮች አሉ። እስካሁን ድረስ አባቶቼ ያልተናገሯቸው ወይም ደግሞ ከአሳሳቢ ችግር ይመስለኛል። እዚህ ቦታ አሳማኝ ነገሩ አንዱ ምንድነው መሰላችሁ? አንዴ ካሜራማ ወደዚህ አዙርልኝ፣ ወደ ግንቡ። ይኸው ከጎን በኩል የግለሰብ ቤት አለ፣ ተመልከቱ። አሁን ወደዚህ አዙርልኝ። እዚህ ጋር ደግሞ የአብርሃሙ ሥላሴ ቅድም አባታችን እንደነገሩን ቅድስት ሥላሴ ታቦታቸው አለ እና ታቦቱ የሚዞረው በግለሰብ ግቢ ውስጥ እንደሆነ ባለፈው ተነግሮኝ ከዛ በኋላ እኔ አዝኜ በየቀኑ እየተናገርኩበት ያለ ጉዳይ ነው። ይሄ ነገር ብቻ የሰውን ልብ ሊስብ የሚችል ደጋፊዎችን፣ ረዳቶችን ሊያመጣ የሚችል ጉዳይ ነውና እስካሁን የነበራችሁ አባቶች ይሄን ጉዳይ አልተናገራችሁም። በተለይ አባቴም የስብከተ ወንጌሎችን ከዚህ በኋላ ወደዚህ ቦታ ለሚመጡ ሰባኪያን ሁሉ እንደዚህ ያለ ችግር እንዳለ አሳስቡ። እስካሁን አልተናገራችሁም። አንዱ ይሄ ነው። ሁለተኛው ደግሞ ባለፈው ቪዲዮም ገልጬዋለሁ። እዚህ ቦታ ላይ ወንጌሉ እየተረገጠ ነው ያለው። በምን ምክንያት? አውደ ምሕረቱ እየተከናወነ ያለው የጋራ መንገድ አለ። ያ መንገድ ላይ ህዝቡ ይቀመጣል። በመሃል ደግሞ አማንያን ወንጌሉን እየረገጡ እንደሚያልፉ እስካሁን የተናገረ ሰው የለም። ስለዚህ ይሄንን ሚዲያ የምትመለከቱ ሁሉ ይህ ሚዲያ ዜማቲው ይባላል። ምናልባትም እንደ ቲክቶከርና እንደ ዩቲዩበር አንድ ቋንቋ አለን። እሱም ምንድነው? ቪዲዮ ሲጀምሩ ላይክ እና ሼር አድርጎ እያልን እንጀምራለን። ይሄም የራሱ የሆነ ምስጢር አለው። ምስጢሩ ምንድነው መሰላችሁ? አብሶ ደግሞ ከድጋፍ አንፃር ሼር አድርጉ የምንለው እግዚአብሔር ድብቅ ሰራዊት አለው። እኛ የማናውቃቸው እሱ የሚያውቃቸው በድብቅ ቤተክርስቲያንን የሚረዱ የሚያግዙ እግዚአብሔር በጸጋ በሞገስ ያገዛቸው ሰዎች እንዳሉ ስለምናውቅ ወደነሱ እንዲደርስ በማለት ይሄንን ቪዲዮ ሼር በማድረግ ትተባበሩናላችሁ እና እንግዲህ ስለተፈቀደልኝ አመሰግናለሁ። የካራ መስቀለ ሰላም ቅድስት ሥላሴ ታሪክ ግን እጅግ የሚያሳዝን ነው። መሃል አዲስ አበባ ላይ ያለ ነገር ግን ቤተልሔሙ በጨርቅ ተሸፍኖ የሚገለገልበት ከጎን ደግሞ የግለሰብ ቤት ያለበት ይሄ ቦታ ለመለመን በቃ አሳማኝ ነገር አለው። አለቀ። እንዴት ነው ታቦትና የግለሰብ ቤት ጎን ለጎን ተያይዞ ሊኖር የሚችለው? አይደለም አዲስ አበባ ውስጥ ክፍለ ሀገር እንኳን የሌለ ቦታ ነውና ይሄንን ቦታ በቻልነው ሁሉ እንድናግዝ ለማለት ስለተፈቀደልኝ አመሰግናለሁ። ክብር ይስጥልኝ።